እግዚአብሔር የሰውን ሞት አይፈልግም፣ የሰውን መሰዋት አይፈልግም። እየገደላችሁ እግዚአብሔርን ደስ እናሰኛለን ካላችሁ እግዚአብሔር ይህንን መስዋዕት አይቀበልም። ክርስቲያን ነኝ፣ ስደትን አልፈልግም፣ አማኝ ነኝ አይሆንም። መስቀል አልባ ክርስትና የለም። ክርስቲያኖች እየተሰደዱ የሚያከብሩት አምላክ፣ የሚቀበላቸው አምላክ አለ። በሞትና በእኛ መካከል አንድ እርምጃ ቀርቶናል። በቃን የኛ ጉዳይ ስንል እግዚአብሔር ሥራ ይጀምራል። ክብር ምስጋና ለእርሱ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አላችሁ? አሜን። ለዚህች ዕለት ለዚህችም ሰዓት በሰላም በሕይወት በጤና ፍጹም መጠበቅን ጠብቆ ያደረሰን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። እንደ እግዚአብሔር በጎ ፈቃድ የትምህርታችን ርዕስ ከመከራ ጀርባ ያለው አጽናኝ በሚል ኃይለ ቃል ሲሆን ርዕሳችን የተመሰረተው በዮሐንስ ወንጌል ምዕራፍ 16 ከቁጥር 1 እስከ 17 ባለው ክፍል ላይ ነው። የርዕሳችን መሰረታዊ ዓላማው ከእያንዳንዱ ከባድ መከራ ጀርባ እኛን ለማበርታት የሚጠባበቅ ታላቅ አጽናኝ ኃይል መኖሩን ማስተማር ነው። ሕይወት ሰጭ ምስጢር ገላጭ እግዚአብሔር መንፈስ ቅዱስ ሁላችንም ወደ እውነት እየመራን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ ምናልባት በሕይወት ማዕበል ውስጥ እያለፍን የልባችን ስብራት ሳይጠገን ወይም የነገው ቀን ምን ይዞ ይመጣ ይሆን በሚል ስጋትና ጭንቀት ውስጥ ሆነን ሊሆን ይችላል። ሁላችንም በሕይወታችን ውስጥ ጨለማ የበዛባቸው ለምን እኔ ብለን የጠየቅንባቸውና ተስፋ የቆረጥንባቸው ወቅቶች አሉ። ከእያንዳንዱ ሰው ጀርባ ያለው መከራ ምንም ይሁን ምን በፊታችን ካለው አጽናኝ አይበልጥም። እርሱ የመጽናናት አምላክ ነው። እሱ የሁሉ መጠጊያ ነው። እሱ የሁሉ አስነሽ ነው። እሱ የሁሉ አጽናኝ ነው። ታው መከራው መዳረሻችን ሳይሆን መሻገራችን ነው። ተስፋ አንቁረጥ፣ ልባችንን እናበርታ። ከመከራው ጀርባ የሚጠብቀን ደስታና ሰላም እጅግ ታላቅ ነው። ከመከራ ጀርባ ያለው አጽናኝ ጌታችን በዚህ ምንባብ መጀመሪያ ላይ ማለትም በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ማለቴ ነው፣ እንዳትሰናከሉ ይህንን ተናግሬያችኋለሁ ይለናል። መሰናከል የተባለው ሃይማኖቱን ወይም እምነትን መተው፣ በተስፋ መቁረጥ ወደ ኋላ መመለስ ነው። አይሁድ ክርስቲያኖችን ከምኩራብ እንደሚያስወጧቸው አልፎ ተርፎም የሚገሏችሁ ሁሉ እግዚአብሔርን እንዳገለገለ የሚመስልበት ሰዓት ይመጣል በማለት የስደቱን ጥልቀት አስረድቷል። እዚህ ላይ ያለው ታላቅ እውነት ክፋት አንዳንድ ጊዜ ሃይማኖታዊ ወይም ጽድቅን መስሎ ይመጣል። ሰዎችን እያሳደዱና እያጠፉ እግዚአብሔርን እያገለገል ነው የሚሉ ወገኖች እንደሚነሱ ጌታችን ያውቅ ነበር። ለምን ይህ ይሆናል ቢሉ
አብንና እኔን ስላላወቁ ነው ይላል። አዎ እግዚአብሔርን በትክክል አለማወቅ ወደ ጭካኔና ወደ ስደት ይመራል። በመቀጠልም ጌታ እኔ ወደ ላከኝ እሄዳለሁ፣ ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል አላቸው። የሰው ልጅ በሥጋ መለየትን አይወድም። የጌታ መሄድ አስፈርቷቸዋል። ነገር ግን አስደናቂው ነገር እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና ማለቱ ነው። የክርስቶስ በሥጋ መሄድ መንፈስ ቅዱስ በዓለም ሁሉ ባሉ ክርስቲያኖች ልብ ውስጥ እንዲያድር በር ከፋች ነው። በሥጋ በአንድ ቦታ ብቻ ይወሰን የነበረው ትምህርት በመንፈስ ቅዱስ አማካይነት በዓለም ዙሪያ ላሉት ሁሉ የዘላለም ድህነት ሆነላቸው። በዚህ የወንጌል ክፍል ውስጥ 3 ወሳኝ ነጥቦችን እናያለን። የመጀመሪያው መከራና ስደት እንደሚመጣ አስቀድሞ መነገሩን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ መከራውን እኔ አሸንፌዋለሁ ብሎ ነግሮናል። በእኔ ስላመናችሁ አትታመሙም አላለም። ብትታመሙም ትፈወሳላችሁ። በእኔ ስላመናችሁ አትሰደዱም አላለም። ብትሰደዱም ትጸናላችሁ፣ ትመለሳላችሁ። በእኔ ስላመናችሁ ክፉ አይደርስባችሁም አላለም። ቢደርስባችሁም እኔ አለሁላችሁ ብሎናል። ክርስቶስ አማኞች በዓለም ላይ ሲኖሩ ፈተናና መገለል፣ ስደት እንደሚገጥማቸው አስቀድሞ አስጠንቅቋቸዋል። ይህን ያደረገው መከራው ድንገት መጥቶ እምነታቸውን እንዳያናውጠው ነው። ሁለተኛው የመንፈስ ቅዱስ መምጣትና አስፈላጊነት። የመንፈስ ቅዱስ መምጣት ለቤተ ክርስቲያን እጅግ ወሳኝ ነው። የክርስቶስ ሥራው በሰው ልብ ውስጥ የጸናው አማኞች በዓለም ላይ ሁሉ ስለ ክርስቶስ ስለ ስሙ መከራን የሚቀበሉት የሚሞቱት መንፈስ ቅዱስ በነገራቸው እውነት ላይ ተመስርተው ነው። ስለዚህ የመንፈስ ቅዱስ መምጣት ለዓለማችን እጅግ አስፈላጊ ነው። የጌታ መሄድ ለደቀ መዛሙርቱ ሐዘን ቢሆንም እርሱ ካልሄደ ግን አጽናኙ መንፈስ ቅዱስ እንደማይመጣ ነገራቸው። መንፈስ ቅዱስ ደግሞ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን እንደሚወቅስ ገለጠላቸው። መንፈስ ቅዱስ ስለ ኃጢአት ማለቱ በክርስቶስ ስላላመኑ ነው። ትልቁ ኃጢአት ብርሃን መጥቶ እያለ ጨለማን መምረጥ ስለሆነ የክርስቶስን ማዳን አለመቀበል ደግሞ የፍርድም ፍርድ አለው። ስለ ጽድቅ ማለቱ ክርስቶስ ደግሞ ወደ አብ መሄዱ እውነተኛ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ በዮሐንስ ወንጌል ምዕራፍ 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን የክርስቶስ ሥራውን ፈጽሞ ወደ ሰማይ በክብር መመለሱ የእርሱን ጽድቁን ቤዛነቱን በደንብ ያብራራል። መንፈስ ቅዱስ ዛሬም ስለ ኃጢአት ይወቅሰናል። አንዳንድ ጊዜ በሰው ላይ በማወቅም ይሁን ባለማወቅ ሕሊናችን እየጮኸ መንፈስ ቅዱስ ለሕሊናችን እየነገረን የምናደርገው ነገር ስህተት እንደሆነ እየመሰከረልን፣ ነገር ግን ሕሊናችንን ጨፍልቀን መንፈስ ቅዱስን አንታዘዝ ብለን ኃጢአት እንሰራለን። ሦስተኛው የእውነት መንፈስ መሪነትንና ምስጢር ገላጭነትን ሊሸከሙት የማይችሉትን ብዙ ምስጢር አሁን እንደማይነግራቸው፣ ነገር ግን የእውነት መንፈስ ሲመጣ ወደ እውነት ሁሉ እንደሚመራቸውና የክርስቶስን ክብር እንደሚገልጥላቸው አበሰራቸው። የቤተ ክርስቲያን ሊቃውንት ይህንን ሐሳብ ሲያብራሩ
ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ነበር ያለው። ጌታ ደቀ መዛሙርቱን መከራውን አስቀድሞ የነገራቸው መከራው ሲመጣ ጌታችን አላወቅንም ነበር ብለው እንዳያዝኑና በድንገተኛ ድንጋጤ ውስጥ እንዳይወድቁ ነው። አስቀድሞ የተነገረ መከራ ኃይሉ የደከመ ነው። ምክንያቱም ነፍስ አስቀድማ ተዘጋጅታበታለች። እንዲሁም መንፈስ ቅዱስ ዓለምን ስለ ኃጢአቱ እንደሚወቅስ ሲናገር ስለ ኃጢአት ማለቱ በእርሱ ስላላመኑ ነው። የተወደዳችሁ የእግዚአብሔር ልጆች፣ ሰው እርሱን ባለማመን ውስጥ መሆኑ እንደ ኃጢአት አይሰማውም። ኃጢአት ብለን የምናያቸው መስረቅ፣ መዋሸት፣ መዘሞት፣ አለመታመን፣ እነዚህ ነገሮች ብቻ ይመስሉናል። በክርስቶስ ሥራ በመስቀሉ ማዳን ሰው ካላመነ ኃጢአት ነው። መንፈስ ቅዱስ እሱ አጽናኝ ነው። እርሱ እውነት ነው። እርሱ የክርስቶስን የማዳን ሥራ ለዓለም የሚመሰክር፣ በዚህ ጉዳይ የሚመጣባቸውን መከራ ከአማኞች ላይ የሚያቀልላቸው፣ አብሯቸው የሚሆን፣ እንዴት መጸለይ እንዳለብን የሚያስተምረን የሚነግረን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን እውነት ይህ ነው። ይህንን የወንጌል ቃል በዘመናችን ወይም ለዘመናችን በሦስት መልኩ እንመልከተው። መጀመሪያው በመንፈሳዊ ሕይወታችን፣ በመንፈሳዊ ጉዟችን ውስጥ ለምን መከራ ይበዛብኛል፣ ለምን ፈተና ይገጥመኛል ብለን የምናማርር ሰዎች ካለን ጌታ ዛሬም ይመልስልናል። ክርስትና ምንጣፍ የተነጠፈበት ጎዳና ሳይሆን በጠባብ በር የሚገቡበት የመስቀል መንገድ ነው። መከራ ሲመጣ እግዚአብሔር እንደተወን ሳይሆን ቃሉ እንደተፈጸመ እንደሆነ አምነን በመንፈስ ቅዱስ አጽናኝነት ልንበረታ ይገባናል። እግዚአብሔር ትቶኛል የምንል ሰዎች አልተወንም። እግዚአብሔር ረስቶኛል የምንል ሰዎች እግዚአብሔር አልረሳንም። እናት የልጇን ጩኸት እንደማትረሳ ከመከራ የተነሳ ልትረሳ ትችል ይሆናል። እኔ ግን አልረሳችሁም ብሎ የነገረን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ አይረሳንም፣ አይተወንም። በሚገጥምን መከራ ሁሉ ያጸናናል፣ ያጽናናልም። ሁለተኛው በስነ ልቦናዊ ማንነታችን ነው። ደቀ መዛሙርቱ ጌታ ሊለያቸው ሲል ሐዘን በልባቸው ሞላ። ዛሬ በዓለማችን ትልቁ የስነ ልቦና ቀውስ ጭንቀት፣ ብቸኝነትና ተስፋ መቁረጥ ናቸው። በደንብ እንድናስተውል ብዙ ሰዎች ሕይወት ውስጥ ራስን ወደ ማጥፋት የሚሄዱት በጭንቀት በብቸኝነትና በተስፋ መቁረጥ ውስጥ ሲሆኑ ነው። ጌታችን ለዚህ መልሱ አጽናኙን እልክላችኋለሁ ነው ያላቸው። አጽናኙን እልክላችኋለሁ። እግዚአብሔር ብናምነውም ባናምነውም የሰው ሞቱን አይወድም፣ የሰው ጥፋቱን አይፈልግም። መንፈስ ቅዱስ በስነ ልቦና ስንሰበር፣ ብቸኝነትና ተስፋ መቁረጥ ሲከበን፣ ሰው ሁሉ ጥሎን ሲሄድ በውስጣችን ሆኖ አይዞ አትፍራ እኔ ካንተ ጋር ነኝ የሚለን የእውነት መንፈስ አለን። እኛ ብቻችንን አይደለንም። በዚህ ዓለም ላይ ይሰማናል፣ ሰይጣን ማንም የለህም፣ ያመንከው ክድኋል፣ የቀረብከው ርቆሃል፣ ትላንት ወዳጅ ያደረግከው ዛሬ ተለይቶሃል እያለ ተስፋ ያስቆርጠናል። እግዚአብሔር ግን እኔ ያለሁላችሁ ይላል። እግዚአብሔርን ስንወዳጀው እግዚአብሔር ወዳጆቻችንን ያበዛልናል። ዛሬ ችግራችን በራሳችን መንገድ እንወዳጃለን፣ ያለ እግዚአብሔር ማለት ነው። በራሳችን መንገድ እንለያያለን። ሰው እግዚአብሔርን ወዳጅ ካላደረገ እንዴት ወዳጅ ያገኛል? እግዚአብሔርን አስታማሚ እንደሆነ
የታመመምተኛ ካላመነ እንዴት አስታማሚ ይገኝለታል? በተስፋ መቁረጥ ውስጥ ላለን ሰዎች እግዚአብሔር መንፈስ ቅዱስ እኔ ነኝ አጽናኛችሁ፣ እኔ ነኝ ተስፋችሁ። የተወደዳችሁ የእግዚአብሔር ልጅ ብዙ ነገሮች በሕይወታችን ሊፈራረቁ ይችላሉ። ግራ የተጋባንባቸው ጉዳዮች አሉ። የኔ ነገር አብቅቷል፣ የኔ ነገር አክትሟል፣ መጨረሻዬ ምንድነው? ከዚህ በኋላ የኔ መኖር ምን ትርጉም ይሰጣል ብለን ተስፋ ለቆረጥን ሰዎች አይዟችሁ ይለናል እግዚአብሔር። ክብር ምስጋና ይግባው። ወገን የለንም፣ በሞትና በእኛ መካከል አንድ እርምጃ ቀርቶናል፣ በቃን የኛ ጉዳይ ስንል እግዚአብሔር ሥራ ይጀምራል። ክብር ምስጋና ለእርሱ ይሁን። ስለዚህ የመጽናናት አምላክ ነው እሱ መንፈስ ቅዱስ። የብርታት አምላክ ነው መንፈስ ቅዱስ እሱ። የጽናት አምላክ ነው እሱ። የተስፋ አምላክ ነው እሱ። ከኃጢአታችን ሊያነጻን የታመነ ነው እሱ። ብቻችንን አይደለንም። ሦስተኛው በማህበራዊ ኑሯችን ማህበራዊ ሕይወታችን ሰላም የሚሆነው ሰውን በማሳደድ ሳይሆን የእውነትን መንፈስ ሰምተን የሰዎችን መብትና ክብር ስናከብር ፍቅርና አንድነትን ስናስቀድም ብቻ ነው። መንፈስ ቅዱስ የኅብረት አምላክ ነው። የሥላሴ መንግሥት የሚያስተምረን ይህንን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ አገዛዝ፣ አንድ ስልጣን፣ ግን ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። የሥላሴ መንግሥት የሦስትነት የአንድነት መገለጫ ነው። ዛሬ ብዙዎች ሆነን አንድ ሆነን መኖር እንችላለን። አንድ ሆነን ደግሞ ብዙ ሆነን መኖር እንችላለን። መንፈስ ቅዱስ የሚነግረን እውነት ይሄ ነው። ኅብረታችን መንፈስ ቅዱስ፣ አንድነታችን መንፈስ ቅዱስ፣ መውጣት መግባታችን መንፈስ ቅዱስ። ይሄ ነው ማህበራዊ ሕይወታችንን ሊያስተካክል የሚገባው። ዛሬ የብዙ ሰዎች ማህበራዊ ሕይወት ተናግቷል። ትላንት ተከባብረው ተዋደው ተካፍለው የሚበሉ ዛሬ የሉም። እንደዛ አይነት የለም። ሁሉም ጥሎ ለማለፍ ነው። ወንድም ወንድሙን ገሎ፣ ወንድም እህቱን አጥፍቶ በጭካኔ የተሞላ ከየት የመጣ መንፈስ እንደሆነ በማይታወቅ መልኩ አንዳንድ ጊዜ እኮ ሀገራችን ላይ ወንጌል የተሰበከ የእግዚአብሔር ቃል የተነገረ ምድር አይመስልም እኮ። ኃጢአታችን ሲታይ፣ ክፋታችን ሲታይ፣ ጭካኔያችን ሲታይ ሰው እንዴት እንደርሱ ያለውን ክቡር ፍጡር መኖር የሚመኘውን ተስፋ ያለውን ሰው እንዴት ያጠፋል? ይህ መጨካከን ከየት ነው የመጣው? የእግዚአብሔር ልጆች ራሳችንን እንመልከት። ዛሬም እግዚአብሔር የሚነግረን እውነት ይሄ ነው። ከመከራ ጀርባ አጽናኝ አለ። ከጨለማ በኋላ ብርሃን እንዳለ፣ ከሞት በኋላ ሕይወት እንዳለ፣ ከመቃብር በኋላ ትንሣኤ እንዳለ በዚህ እውነት እንድንጽናና ለትምህርት ማጠናከሪያ የሚሆን በአንድ ወቅት በአንድ ገጠር አካባቢ የሚኖር በጣም ጨዋና የዋህ ምዕመን ነበር። ሁልጊዜ ወደ ቤተ ክርስቲያን እየሄደ አምላኬ ሆይ ከመከራ ጠብቀኝ፣ ከፈተና ሰውረኝ፣ እባክህ ሰይጣንን አርቅልኝ እያለ ይጸልይ ነበር። ሲታይ ጸሎቱ መልካም ነው የሚመስለው። ዘውትር ይህንኑ ጸሎት ሲጸልይ የሰሙት አንድ አስተዋይ አባት ጠሩትና እንዲህ አሉት፣ ልጅ ሆይ ለመሆኑ አንተ ክርስቲያን ነህን? አሉት። እሱም ደረቱን ነፍቶ አዎን አባቴ ክርስቲያን ነኝ አለ። እኛም አባት ፈገግ አሉና ከሆንክማ ፈተናና መከራ እንዳይመጣብህ መጸለይን ትተህ ፈተናውን የምታሸንፍበት ትዕግስትና ብርታት እንዲሰጥህ ጸልይ። ሰይጣንማ አንተን ክርስቲያን የሚል ታፔላ ደረት ላይ አይቶ ዝም ብሎ በሩቅ አይመለከትህም። እንደውም ዋናው ደንበኛዬ የምፈልገው መጣ ብሎ ነው የሚገጥምህ። ክርስትና ያለ ፈተናማ ክሬም እንደሌለው ኬክ ነው።
በዘመናችን ቋንቋ እንዲመድ ነው። መስቀል አልባ ሕይወት ነው፣ በረከት የለውም አሉት ይባላል። ወገኖቼ ስደት፣ መከራ፣ ፈተና ሲመጣ ለምን መጣ ብሎ መበሳጨት፣ ፈተና ወደሚሰጥበት ፈተና ክፍል ገብቶ ለምን ጥያቄ መጣብኝ ብሎ እንደማልቀስ ነው ይላሉ ሊቃውንት። ዋናው ቁም ነገሩ ጥያቄው ሳይሆን መንፈስ ቅዱስን ይዞ ጥያቄውን ሰብሮ ማለፍና ማሸነፍ ነው አሉ። በሃይማኖታችን ስንኖር የምንጸልየውንም ጸሎት ማወቅ አለብን። ፈተናን አልፈልግም፣ ክርስቲያን ነኝ። ስደትን አልፈልግም፣ አማኝ ነኝ። አይሆንም። መስቀል አልባ ክርስትና የለም። ቤተ ክርስቲያን ዛሬ መስቀል ላይ ናት ያለችው። አዎ ጌታዋ ይመጣል። ከመስቀል አውርዶ በክብር ወደ ሰማይ ይወስዳታል። ያን ነው አምላኳን በተስፋ ትጠብቃለች። እኛም ተጠብቀን እንኖራለን። ይህንን ቃል ዛሬ ከምንኖርባት ሀገርና ከዓለም ወቅታዊ ሁኔታ ጋር ስናገናኘው ቃሉ ዛሬ የተጻፈ ያህል ትኩስ ሆኖ እናገኘዋለን። ዛሬ ዓለማችን በከፍተኛ የሞራል ውድቀት፣ በጦርነት ወሬ፣ በኢኮኖሚ ቀውስና በክፋት ተሞልታለች። የሰው ልጅ በቴክኖሎጂ ቢረቅም በሰላም እጦት ግን እየማቀቀ ይገኛል። እውነት አንጻራዊ ሆናለች። እውነትን የተናገረ የሚሰደድባት፣ ሐሰት የነገሰባት ዓለም ሆናለች። በትክክል የዓለም ገዥ የተባለው ዲያብሎስ በሰዎች ልብ ውስጥ የጥላቻና የፍርድ መዛባትን እየዘራ ነው። ወደ ሀገራችንም ስንመጣ ደግሞ በዮሐንስ ወንጌል ምዕራፍ 16 ቁጥር 2 ላይ የተባለው ቃል ዓይን ባወጣ መልኩ እየተፈጸመ ነው። የሚገላችሁ ሁሉ እግዚአብሔርን እንዳገለገለ የሚመስልበት ሰዓት ይመጣል የሚለው ቃል ዛሬ በሀገራችን ላይ ይስተዋላል። ብዙዎች ክርስቲያኖች፣ ቅዱሳን ሰማዕታት ደማቸው በምድር ላይ ተዘርቷል። የክርስቲያኖች ደም ዋጋ አለው፣ ክብር አለው። እያንዳንዱ ደም ውስጥ ክርስቶስ የሚል ስም አለ። ሞትን ድል ያደረገ በመቃብር ጀርባ ላይ የቆመ የትንሣኤ ጌታ የሚል አለ። ይብላኝ ለገዳዮች፣ ይብላኝ ለአፈናቃዮች፣ ይብላኝ ለአሳዳጆች። ክርስቲያኖች እየተሰደዱ የሚያከብሩት አምላክ፣ የሚቀበላቸው አምላክ አለ። በፖለቲካ ተደራጅተው ሰዎችን የሚያፈናቅሉ የሚገሉና የሚያሳድዱ ወገኖች ስጠይቋቸው ምንድን ነው የሚሉት? እኛ እኮ ለሕዝባችን ፖለቲከኞች በተለያየ ሁኔታ ውስጥ ሕዝባችን ነፃ እናወጣለን የሚሉ ሰዎች ሕዝባቸውን እየገደሉ፣ እኛ እኮ ለሕዝባችን፣ እኛ እኮ ለወገናችን፣ እኛ እኮ ለእግዚአብሔር እውነት እየቆምን ነው ይላሉ። ይህን የሚያደርጉት ግን እኔንና አብን ስላላወቁ ነው አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። እግዚአብሔርን የሚያውቅ ሰው የእግዚአብሔርን ፍጡር አይገልም። እንኳን የከበረውን ሰው ይቅርና ያሳደግነውን እንስሳ ለማረድ ለመግደል እኮ ሕሊናችን ምን ያህል እንደሚፈጠን እናውቃለን። ሰው አይምሮ ካልደነዘዘ በቀር እንዳንተ የሚናገረውን፣ እንዳንተ የሚያወራውን፣ እንዳንተ ሁሉ ነገር ያለውን ሰው በሃይማኖት ስም የሚነሱ ጽንፈኞች ሌላውን እያጠፉ ሲጠየቁ ጽድቅ እየሰራን ነው ብለው ነው የሚያስቡት። እሱ አይደለም ጽድቅ። ይህንን የሚያደርጉት አለ ጌታችን እኔና አብን ስላላወቁ ነው። ያላወቁ ሰዎች የሚያደርጉት ነው። እባካችሁ እግዚአብሔር የሰውን ሞት አይፈልግም፣ የሰውን መሰዋት አይፈልግም። እየገደላችሁ እግዚአብሔርን ደስ እናሰኛለን ካላችሁ እግዚአብሔር ይህንን መስዋዕት
ቤተ ክርስቲያናችን ዛሬም እንደ ጥንቱ በስደት በፈተናና በመከራ ውስጥ እያለፈች ነው። አማኞች በየቦታው ይጨነቃሉ፣ ይሰደዳሉ። ነገር ግን የጌታ ቃል ዛሬም ለኛ ብርታት ነው። አብንና እኔን ስላላወቁ ይህንን ያደርጉባቸዋል ብሎ ጌታችን እንደነገረን ይህ ሁሉ ግፍ የሚሰራው እግዚአብሔርን ካለማወቅ የመጣ መሆኑን ተረድተን በጸሎትና በጾም በእምነት ልንጸና ይገባናል። የተወደዳችሁ የእግዚአብሔር ልጆች ሆይ ዛሬ ቤተ ክርስቲያንን እየመራት ያለው እኛን በኑሯችን እያጽናናን ያለው መንፈስ ቅዱስ ነው። ስለዚህ አንሰናከል። መከራና ስደት ስለበዛ የኑሮ ውድነቱና የዓለም ጨለማነቱ ስለበረታ አንደንግጥ፣ ጌታ አስቀድሞ ነግሮናልና። መንፈስ ቅዱስን እንስማ። በውስጣችን ያለውን የአጽናኙን ድምፅ እንስማ። ሐዘን ልባችንን እንዳይሞላው ፈቃዳችንን ለመንፈስ ቅዱስ እንስጥ። በተስፋ እንጠብቅ። ጥቂት ጊዜ አለ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ብሎ ጌታችን እንደነገረን የዚህ ዓለም መከራ ጥቂት ጊዜ ነው፣ ያልፋል። ከዚህ በኋላ ግን የዘላለም ደስታ፣ የዘላለም ክብር ይጠብቀናል። ነግሮናል። ወላጆች እንደሌላቸው ልጆች አልተዋችሁም ብሎናል። አይተወንም። የኛ ጌታ ክብራችን ነው። መሄዳችን ሞት መጨረሻችን አይደለም፣ መሸጋገሪያችን ነው። እጁን ዘርግቶ ወደሚጠብቀን በሞቱና በትንሣኤው ወዳሰናዳልን የሕይወት ስፍራ ነው የምንጓዘው። በዚያ እንድንኖር በሃይማኖት በምግባር እንጽና። ለዚህም የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። አሜን።